ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁ? በኢትዮጵያ አዲስ በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር በሰጠው ጋዜጣዊ መግለጫ በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ በሽታ መከሰቱን የቅኝት መረጃዎች ያመላከቱ መሆኑን አስታውቋል። በመረጃው መሰረት እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆናቸው እንደተረጋገጠ ነው የተገለጸው። በዚህ መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን በሽታ መንስኤውን ለማወቅና ተጨማሪ ስርጭቱን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን በመግለጫው አመላክቷል። ከዚህ በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥ አጠናክሮ መቀጠሉ ተገልጿል። ስለሆነም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርግ አሳስቧል። ከነዚህ ጥንቃቄዎች መካከል በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ተገልጿል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግም ተነግሯል። ሁልጊዜ እጅን በውሃና በሳሙና ወይም ደግሞ በሳኒታይዘር በመታጠብ ማጽዳትም እንደሚያስፈልግ ነው የተገለጸው። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት በሽታን መለየት፣ መመርመርና ማከም እንዲሁም ደግሞ ሪፖርት ማድረግ እንደሚያስፈልግም ተገልጿል። ለተጨማሪ መረጃዎች 8335 እና 952 ላይ ነጻ የስልክ መስመሮች በመደወል ማግኘት እንደሚቻል ተመልክቷል። ይህንን ያለው ጤና ሚኒስቴር ነው። በነገራችን ላይ ክብራትና ክብራን ቻናላችን ቤተሰቦች በዚህ ጉዳይ ላይ የተወሰኑ ሰዎችም ህይወታቸውን እንዳጡ የተለያዩ መገናኛ ብዙሃኖች እየዘገቡ ነው የሚገኙት። ይህንንም እየተከታተልን የምናቀርብ ይሆናል። ዞሮ ዞሮ ግን ማንኛውም ሰው ጥንቃቄ ማድረግ እንዳለበትና የተነገሩት ምልክቶች በሚታይበት ጊዜ በአፋጣኝ ወደ ሕክምና ተቋም በመሄድ የላቦራቶሪ ምርመራ ማድረግ ያስፈልጋል። ከዚህ በተጨማሪ ይህ ምልክት ከሚታይባቸው ሰዎች ደግሞ ርቀትን መጠበቅና በተለይም ደግሞ እጅን በውሃና በሳሙና መታጠብ አስፈላጊ እንደሆነ በአፍና በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች ላይ በተለይ የመድማት ሁኔታ የሚታይ ከሆነ ከዚህ ባሻገር ትኩሳትም ካለ ማስቀመጥና ማስመለስ ምልክቶች በሚታዩበት ጊዜ ፈጥኖ ወደ ሕክምና መሄድ እንደሚያስፈልግ ተገልጿል። ራሳችሁን በእንዲህ አይነት መንገድ እየተንከባከባችሁ ተቋሙ የሚያወጣውን መረጃም ደግሞ እየተከታተላችሁ ጥንቃቄ እንድታደርጉ ጤና ሚኒስቴር አሳስቧል። ይህ በእንዲህ እንዳለ በጂንካ አጠቃላይ ሆስፒታል ከቀናት ህመም በኋላ ለሞት እየተዳረገ ባለውና ምንነቱ ባልታወቀ በሽታ ምክንያት ከፍተኛ ድንጋጤ መፍጠሩም ተገልጿል። የሆስፒታሉን ዶክተሮች ጨምሮም ሌሎች 5 ሰዎች ህይወታቸው ማለፉም እንደዚሁ ተዘግቧል። በሽታው ሰዎችን ከ3 እስከ 5 ቀናት ባለ ጊዜ ውስጥ ለሞት እየዳረገ መሆኑ የሆስፒታሉ ባለሙያዎች አስታውቋል። በሆስፒታሉ ውስጥ ያሉ የጤና ባለሙያዎች የበሽታውን ምንነት ማወቅ እንዳልቻሉ ገልጸዋል። ነገር ግን የሚታዩ ምልክቶች ካሉ አስቀድሞ ወደ ሕክምና መሄድ እንዳለባቸውም ተገልጿል። በሆስፒታሉና በጂንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤም ነግሷል። የጤና ባለሙያዎችም ለክልሉ መንግስት ሪፖርት መደረጉን ገልጸው ተገቢው ትኩረትና አፋጣኝ ምላሽ ባለማግኘታቸው ምክንያት በስጋት ውስጥ መሆናቸውን አሳስበዋል። አስቸኳይ ጥሪ በሚል ባለሙያዎቹ ለፌዴራል መንግስትና ለጤና ጥበቃ ሚኒስቴር አፋጣኝ ምላሽ እንዲሰጡንና ለችግሩ ድምጽ እንዲሆኑላቸውም አጥብቀው ተማጽነዋል። እስካሁን ድረስ የክልሉ መንግስት ስለ ጉዳዩ በይፋ እየተናገረ ነገር ባይኖርም ጤና ጥበቃ ሚኒስቴርና የማህበረሰብ ጤና ኢንስቲትዩት በየበኩላቸው በጋራ በመሆን መግለጫ ሰጥተዋል። እስካሁን ድረስ
አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ኦልሞስት በልየታ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል በአካባቢው ወይም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት የንክኪ ልየታ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ህክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ ጤና ተቋም ደግሞ እንዲህ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ወይም 952 ነፃ ስልክ መስመሮች ናቸው በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት፣ ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንዲህ አይነት ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ተጨማሪ መረጃዎችን ደግሞ እዚሁ ከጤና ሚኒስቴር ኦፊሻል ፔጁ ላይ መከታተል ትችላላችሁ። እንዲሁም ደግሞ መግለጫው ራሱ ይሰጣል ብዬ አስባለሁ። ይሄ ችግር በጣም አደገኛና ገዳይ ሊሆን የሚችልበትም እድል አለ። አኪዩት ቫይራል ሄሞራጂክ ፊቨር ማለት ነውና ፕሊዝ ጥንቃቄ እናደርግ። ወደ ቀጣዩ መረጃ ስንሻገር አቶ ታዬ ደንደአ ከተከሰሱባቸው 3 ወንጀሎች በሁለቱ ነጻ መባላቸው ተሰምቷል። የቀድሞ ሰላም ሚኒስትር አቶ ታዬ ዛሬ በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አቶ አበራ ንጉስ ለአህዱ ሬዲዮ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ከጠላት ጋር መተባበር በሚል በአንቀጽ 251 ሐመርሃ መገፋፋትና ግዙፋዊ መሰናዳት አንቀጽ 257 ሰ እንዲሁም የጸና ፈቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ይሁን እንጂ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ መዝገብ ሲመረመር የነበረው አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነጻ ናቸው ተብለዋል። ጠበቃቸው አቶ አበራ ንጉስ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ መሰጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ሰጥቷል ብለዋል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል ሲሉ ጠበቃቸው አቶ አበራ ንጉስ ተናግረዋል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝኳችሁ። መልካም ጊዜ በያላችሁበት ቸር ይቆየን።